ሰላም ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት በዓመት ውስጥ ያሉ ወራቶችን በእንግሊዘኛ የምናይ ነው የሚሆነው። እንዲሁም በአማርኛ ጽፌላችኋለሁ ለማንበብ ይቀላችሁ ዘንድ። ስለዚህ ሁላችሁም ከቻላችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን በማቆም በመጻፍ ተከታተሉኝ። ወደ ትምህርታችን ሳልፍ ጀ ኤ ኤን ዩ ኤ አር ዋይ ጃንዋሪ ጃንዋሪ ማለት ጥር። ይሄ በነጮች የመጀመሪያ ወር ጃንዋሪ ነው። በእኛ ሴፕቴምበር ወይም መስከረም ነበር፣ ግን በእነሱ እንግሊዘኛ በእነሱ ስለሆነ ጃንዋሪ የሚለው ጥር ማለት ነው። ኤፍ ኢ ቢ አር ዩ ኤ አር ዋይ ሲነበብ ፌብሩዋሪ ማለት ደግሞ የካቲት ምን ይባላል ማለት ነው? ፌብሩዋሪ ስንል የካቲት ነው ማለት ነው። ኤም ኤ አር ሲ ኤች ሲነበብ ማርች ማለት ደግሞ መጋቢት ማርች ይባላል ማለት ነው። ኤ ፕ አር አይ ኤል ሲነበብ ኤፕሪል ማለት ሚያዝያ ምን ይባላል? ኤፕሪል ኤም ኤ ዋይ ዋይ ሲነበብ ሜይ ማለት ደግሞ ግንቦት ማን ይባላል ማለት ነው? ሜይ ጁን ሲነበብ ጁን ማለት ነው። ሰኔ ጁን ሲባል እንግዲህ ሰኔ ማለት ነው። JULY ሲነበብ ጁላይ ማለት ደግሞ ሐምሌ ምን ይባላል ማለት ነው? ጁላይ። AUGUST ሲነበብ ኦገስት ማለት ደግሞ ነሐሴ ኦገስት ማለት ነሐሴ ማለት ነው። SEPTEMBER ሲነበብ ሴፕቴምበር ማለት መስከረም ማለት ነው። ይሄ ወር እንግዲህ በእኛ በኢትዮጵያ ሴፕቴምበር ማለት የመጀመሪያው አንደኛ ወር የምንለው በእኛ ሴፕቴምበር ነው። OCTOBER ሲነበብ ኦክቶበር ማለት ደግሞ ጥቅምት ምን ይባላል ማለት ነው? ኦክቶበር ካልን ጥቅምት ነው ማለት ነው። NOVEMBER ሲነበብ ኖቬምበር ማለት ህዳር የሚባለው ወራት ኖቬምበር ይባላል ማለት ነው። DECEMBER ሲነበብ ዲሴምበር ማለት ደግሞ ታህሳስ ማለት ዲሴምበር ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። ቪዲዮን ያያችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም መማር የምትፈልጉ በቀጥታ ስልካችን ከቪዲዮ በታች ስላለ በዚያ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው